እለቱ እሁድ ነው ያውም የትንሳኤ እለት የፋሲካን በዓል እንግዲህ ከኢቢኤስ ተመልካቾች ጋር ሰብሰብ ብለን እኛም እዚህ የተለያዩ ዝግጅቶችን የምናቀርብ የሥራ ባልደረቦች አንድ ላይ ነን አሁንም ነፃነት ወርቅነህ ሀና ዮሐንስ ማሉ አስፋው መሸሻም ያው የትም አይሄድም ኑሮ በአሜሪካን ትቶታል ካንቺ ጋር እዚሁ አስቀርተናል አዎ ቆንጆ ዝግጅት እያየን ነው ቆንጆ ቀን እያሳለፍን ነው ቀጣይ ደግሞ ወደ አንድ ጥሩ መልእክት ያለው እየተዝናናን ምን ወያይበት ቤታችንም ሐሳብ የሚያቀብለን አይነት ዝግጅት ይመስለኛል ምን ተላልፈው አዎ ርዕሱ ዮ መልክ እሱኛው ዮ አይመስለኝም አይደለም ይሄኛው የኛ ዮናት የኛ ዮ እቺኛው ያለባት ዮነች ስለ ኢትዮጵያዊነት የሚያነሳ ስለ ኢትዮጵያዊነትን ለመንካት የሚደረግ ጥረት ነው ልክ ነው አይደል እንደዛ ይመስለኛል ኢትዮጵያዊነት ከበደ ሚካኤል ሀገር ማለት ሲሉ ሀገር ማለት አያት ቅድማያቶቻችን ተቀብረው እነሱ እንደገና እነሱ አጽም እዛ ፈርሶ አፈር ሆኖ እዛ ላይ ዘርተን በልተን እኛ ደግሞ እንደገና ለሚቀጥለው ትውልድ እንደዛ ማድረግ ነው ሀገር ማለት አያት ቅድማያት የወደቁበት ቦታ ነው ይላል ስለዚህ እኛ ኢትዮጵያውያኖች ደግሞ በደንብ ነው የምናውቀው ሀገርን በደንብ ነው የምናውቀው አዎ ሀገርን በደንብ ነው የምናውቀው አይደል በደንብ በሚገባ ሀገራችን ተነግሮ አይደለም እንደዚሁም ተብሎ አይደለም ኢትዮጵያዊነት መንፈስ ነው ህፃናት ልጆች ላይ ምንም ሳትነግሪያቸው ስለ ሀገራቸው ያለውን ስሜት ስታይ ከፍ ያሉ ሰዎች ላይ ስለ ሀገራቸው ያለውን ስሜት ስታይ ኢትዮጵያዊነት ማለት ከቃል በላይ ነው በቃላት የምትገልጸው አይደለም በቃ እንትን ነው መንፈስ ነው ሁላችንም ጋር ያለ አንድ የሚያግባባን የሚያስተሳስረን አንድ ነገር አለ ኢትዮጵያዊነት ሲባል ጀግንነት ነው ኢትዮጵያዊነት ሲባል የሆነ አንድ የሚያግባባን ነገር አለና መገለጫዎቹ ብዙ ናቸው የዕለት ኑሯችን አብረን የምናደርጋቸው ነገሮች የምናቃቸው ሰዎች የተወለድንበት የተማርንበት ያደግንበት አካባቢ ሁሉ ነገር በቃ ተሳስሮ ኢትዮጵያዊነት የሚለው መተሳሰባችን መለያየታችን ዞረን አንድ መሆናችን በቃ ሰፊ ነው በተለይ ከሀገር ደግሞ ሲወጣ ያለውን ስሜት በጣም እጅግ በጣም እንጂ ቀላል ነገር አይደለም ስለዚህ ይሄን ሁሉ የሚመለከት አንድ የተዘጋጀ ዝግጅት አለን ያለው እናቀርበው ማለት ነው አዎ ዝግጅቱ እንግዲህ የሱ ርዕሱ ዮኖ ሚስጥር አድርገዋታል ቁልፍ ያለች ናት ዮኖ 300,000 ብር ነው ሽልማት ያለው ጓደኞቻችን ደክመዋል ወጥተዋል ወርደዋል አዎ ምን 300,000 ብር 300 ለዚህ ሽልማቷ ላይ ያጠነከረ እንዴት ያጠነከረ 300,000 ኮን 300,000 ያስብላል እንደሚሆን ለማየት እኔ ራሱ ጓጉቻለሁ 8 አርቲስቶች ናቸው ሁለት ተከፍለው አራት ቡድን ተፈጥሯል እሺ የቡድኖቹን ስም ላስተዋውቅ ወይስ 300,000 ብር ነው ያሸነፈው ጥንዶቹ ነው የሚወስዱት ማለት ነው ውድድሩን አብረን አይተን ነው መጨረሻው ነው የሚወስደው እንግዲህ ማለት እንደው ቢያሸንፉ ግማሽ እኮ ኮንዶሚኒየም ይከፍላሉ ማለት የሰው ገንዘብ ሳይመጣ ያሰላል የገንዘብ ሲመጣ ነው በተለይ ነፂ ዛሬ ፕሮግራም ሲተላለፍ እንግዲህ ይታቋል በኢትዮጵያዊነታችን ያው ዛሬ በዓል ነው ትልቅ የፋሲካ በዓል ያከበረን ነው የምንገኘው ጠላው ጠጁ ጮማው ተቆረጣል ትክክል የሚበላ እዚህ ላይ የየቡድኖቹ የሆነ ስም አለ አጓጊ የሆነ መለያ ስም ተሰጥቷቸዋል እዚህ የተወሰነው እኔ ሰላም የሚል እኔ አንድነት የሚል አይቻለሁ ሰምተሻል ሰምቻለሁ እሺ ፍቅር የሚል አይቻለሁ ሰምቻለሁ ፍቅርን አየሁ ፍቅር አየሁ ተጽፎ ቡድን ሆኖ ከስተ የመጣው ለዚህ ነው እሺ አራተኛው ቡድን ደግሞ ትብብር ስያሜያቸውን ይዘው እንግዲህ እስከ መጨረሻው ሄደው ለ300,000 ብር ሲፋለሙ በመሃል ብዙ ፈተና ያሳልፋሉ ብዙ ነገር ይወጣሉ ይወርዳሉ ከዛ ውስጥ ግን እኛ አብረን እንሳተፋለን ቀጥ ስላለፉት ነው የምናየው እስከ መጨረሻው ድረስ አይ ሞክረው እንግዲህ ሳይሆንላቸው ቀረ ቢባል አናሳየውም ነበር ስለዚህ ሞክረው ተጨርሰው ይሄው ብለው 300,000 ብር ወስደው ይሆን እስቲ እናየዋለን ተስፋ እናረጋለን እዚህ ጋር ግን አስፍቲ ፍቅር አንድነት ሰላም ትብብር የሚለው ነገር የቡድኖችን ስም ስንጠራ ምን አስተዋወሳችሁ አንድ ሙዚቃ ማለ መሰለ ሁሉም ቤተባበ እሱ በዚህ ያለ በመልካም መንፈስ ያው የዛሬውም ዝግጅታችን የበዓል ዝግጅታችን እየተቃኘው በፍቅር በመተባበር በአንድነት በሰላም በመተሳሰብ በኢትዮጵያዊነት ዋው ስለዚህ መልካም የፋሲካ በዓል እነሆ
ልፈራርስ ነው ልጆቼ ድረሱልኝ አረ ልጅ አለ ድረሱልኝ የልጅ አለ ድረሱልኝ ልፈራርስ ነው ታምም ያለው ልጆቼ ድረሱልኝ ልፈራርስ ነው ልጆቼ ድረሱልኝ የልጅ አለ ድረሱልኝ ልፈራርስ ነው ታምም ያለው ልጆቼ ድረሱልኝ ልፈራርስ ነው ልጆቼ ድረሱልኝ አረ ልጅ አለ ልፈራርስ ነው ልጆቼ ድረሱልኝ ይጣራች ምንድነው እናቴ ምን ሆነሻል እኔ ልጅሽ እያለሁ ምንድነው አድባባይ ተመጣው ማይ እኔ ብጠሪኝ አልመጣም ባለፈው መድኃኒት ግዛልኝ ብለሽኝ ገዛውልሽ አይደል እንዴ እርግጥ ማስታገሻ ነው መድኃኒት አይደለም ያሁንስ ቢሆን ማስታገሻ ግዛልኝ እና ብትኝ እኔ ላንቺ ማን ሶኝ ነው ኧረ ዝም በሏት እናቴ እኔ ካጠገብሽ ሆኜ ይሄን አርጊልኝ ብትኝ አላረገልሽም ዝም ብለሽ አደባባይ ወጥተሽ የምታወሪ ስም ለማጥፋት ነው እንጂ እውነት ነው ልጆች ኑ ስላችሁ በየተራ መጣችኋል አሁን መድኃኒት ግዛልኝ ስለ ገዝተህልኛል ውሃ ጠማኝ ስልሽ አጣጣተሽኛል ራበኝ ስልሽ ባገልግል ረሃቤን አስታክሰሽልኛል በረዳኝ ስልህ ጋቢ ደርበህልኛል ልጆች ይሄ ሁሉ ለህመሜ ጊዜያዊ ማስታገሻ እንጂ ስር ለሰደደው ህመሜ እኮ ዘለቄታዊ መፍትሄ አይደለም ለዚህ ነው እኮ አደባባይ ወጥቼ የጮህኩት ምንድነው አደባባይ ድረስ ወጥሽ እስክትጮህ ድረስ ህመም ሆነብሽ ስለዚህ ምንድነው ንገሪኝ እስቲ ንገሪኝ እናንተው ናችሁ አሁን እናንተው ናችሁ አሁን እናንተው ናችሁ አሁን ልጆቼ እናንተ እኮ እኔ ውስጥ ዘላለሜ ናችሁ ስትኖሩም ስትሞቱም እኔ ውስጥ መብቀል እኔ ውስጥ መሞት ነው ግብራችሁ እኔንስ እናንተ ውስጥ ምን ነው እንዴ መዝራት ያቃታችሁ ስራችሁ ጊዜያዊ ፍቅራችሁ የወራት እርስ በርስ መናናቅ እኔ ይሻል ራስ በራስ ብቻ ተሳስቦ የሌለበት ተጋግዞ የማደጉ ሐሳብ የራቀበት ፍቅር የሞተበት ባዶ ቤትነቴ እሱ ነው የሚሆነብኝ ልጆች እየዋለ እያደረ ይሄንነታችሁ ራስ ለራስ ብቻ ዘግቶ መብላታችሁ ይሄው በሽታው ገዝግዞ እንዳይበጣጥሰኝ ዛሬ ይሄው አስቸኩኝ በጩኸቴ ጠራኋችሁ ዘላቂ መድኃኒት በህብረት እንድትፈልጉልኝ
ልጆች እስቲ ዝም ብላችሁ አድምጡኝ የትላንትና ክብሬን የዛሬ እኔነቴን የነገው ትንቢቴን የሚያውቅ የመፍትሄውን መንገድ የሚያሳያችሁ ቀለሙ የሚባል ሰው አለላችሁ እሱን ሂዱና ጠይቁት ሁሉን ነገር ይነግራችኋል ሂዱ ልጆች ሂዱ ፈጥናችሁ ሂዱ ፈጥናችሁ ሂዱ በቃ እንዴት እንፈልገው ፍሬያት በዛ ሰዓት ታለቅስ ነበር እና ሁሉም ጋር የነበረው ስሜት በጣም የሚያሳዝን ነበር እና እኔ ጋርም የነበረው ስሜት ደግሞ ምንድነው እናቴን ነበር የማየው በሷ ውስጥ የእናቴን ህመም የእናቴን ቁስል እናቴን እዛ ቦታ አስቀምጬ ነበር ስስላቴ ነበር ከዛ ውጭ ደግሞ ሀገሬን ደግሞ እሷ ቦታ ላይ አስቀምጣታለሁና የእናትና የሀገር የሁለቱም ስሜት እጅግ በጣም የሚሰማው ሰው ሂዩማን የሆነ ሰው የሆነ ሰው በጣም ይሰማዋል ሀገሩን እናቱን የማይወድ ማንንም ሰው ሊኖር ይችላል ብዬ አላስብምና የሁለቱ ስሜት በሷ ውስጥ ያያየሁት በጣም ውስጤን የሆነ ነገር ይሰማኝ ነበር ያመኝ ነበር እውነት ነው ማለት ስገባ ያየሁት ነገር በጣም ደንግጫለሁ ምንድነው የሚያስፈልጋትን ነገር ሁሉ ያደረግን ነው ብለን እናስብ ነበር ለካ አይደለም ምን ሰጣት ሁሉ ማስታገሻ ነው ጊዜያዊ ነገር ነው ዘላቂ የሆነው ነገር ሊገኝላት አልቻለም ያ ደግሞ ጎድቷት ነበር ና ያየሁት ነገር በጣም አስደንግጦኛል ስለዚህ መፍትሄውን ለመፈለግ መውጣት ነበር ማት እና መድኃኒት እንደምትፈልግ ስትነግረን በጣም ኢሞሽናል ነበር ሁኔታው ምናምን በጣም ያሳዝናል የነበረችበት ሁኔታ እንደዚህ አይነት ህመም እኛ ነን መድኃኒቱን ማግኘት ያለብን የሚለውን ስሜትም ስናቅ በቃ የምርናታችንን ለማዳን መልፋት እንዳለብን ገባን ከዛ በቃ ጉዞ ጀመረ አመነ የሚያምስ ነው የእውነት ፊልም ታረገው ነገር ከሚያም ነበር እና ጥሪው የማዳን ጥሪ ስለሆነ መድኃኒቱን ለማምጣት ከአንዱ ልጇ ቀድሞ ከሌላው ልጇ ቀድሞ ለማምጣት የነበረ ስሜት የምር ነበር እናታችን ከጥንት እስከ ትላንት ልበስ ቡር ቀዳሽ ሰርቶ አይጠግቤ አራሽ ለሀገሩ ገዳይ ሟች ወኔ ነብር ተኳሽ ልጆች የታደለች እምነት ክብሯን ፍቅሯን ብሎም አንድነቷን አስከብራ የኖረች የታላቆች ታላቅ ትልቅ የነበረች ይሄው በእናንተ እድሜ ስሟ ተቀይሮ የራብ መገለጫ የባዕድ ባህል መፈንጫ ሆና አገር የጋራ ነች ብሂል ቀይራችሁ እኔ ብቻ ለሷ ከኔ በላይ ዕውቀት ማን ሊሆን ንጉሷ በሚል ሰነፍ ሐሳብ ልባችሁ ናብዞ አንዳችሁ ያንዳችሁን ሐሳብ በመናቅ የአንዱ ቤት ጩኸት ለሌላው ሊሰማ ስላልቻለ በዚህ ድርጊታችሁ እናታችሁ ታማ ዛሬ ብትተኛም ለመፍትሄው ግን አልዘገያችሁ ታዲያ ምንድነው መፍትሄው ምንድነው ማድረግ ያለብን ምን እናርግስ ምን እናባባት አይ እናንተ እንዲህ በቀላል እንዲህ በችኮላ
መድኃኒት እኮ ነው። እንደ ጊዜያችሁ እንደ እድሜያችሁ በግልብ አታስቡ። ማስተዋል፣ ጽሞና፣ ምክክር ይሻል። መድኃኒቱ እንደ ትናንት ማስታገሻ ሆኖ ማለፍ የለበትም። ዘላቂ መፍትሄ ማምጣት አለበት እኮ ካልነገሩን እስከዛ ምን እናድርግ? የሆነ ነገርማ እናርግሽ ንገሩን። ይኸውላችሁ ሁለት ስሜት ነው መጀመሪያ ላይ ያው ውድድር የሚል ነገር ስለነበረ በዛ ስሜት ሆነን መተን ደግሞ ከዛ አንድ እናት ታማ ልጆቿን ጠርታ ለልጆቿ ደግሞ ለህመሟ መፍትሄ እንዲያመጡ የህመሟ መነሻዎች ራሳቸው ልጆቿ መሆናቸውን ነው የምትነግረው። በዛ ላይ ደግሞ ያው ወሌ ገና ስታያት ራሱ በቃ አንድ እናትህ በደንብ እንድታስብ ሆና ስለነበረ የነበረችበት ስሜት ምናምን ይነካ ነበርና ሁላችንም አዝነን ነበር ሁኔታውን ስንከታተል የነበረውና እንደውም ከዛ እሷን ካየው በኋላ የውድድር ስሜት አልነበረም የነበረው። በቃ የሆነ የምር መድኃኒት ፍለጋ የሆነ ያንን መድኃኒት የማግኘት ጉጉት ውስጥ ነበር ሆኜ ሄደ የነበረው። በክርስትና እምነት ተከታዮች ዘንድ የትንሣኤ በዓል ስለ ሰው ልጆች ዕዳ፣ ስለ ድህነት የተከፈለ መስዋዕትነትን በማሰብ ይከበራል። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ይህ በኢቢኤስ ቴሌቪዥን ተዘጋጅቶ የሚቀርብ ልዩ የበዓል መዝናኛ ዝግጅት ነው። አራት ቡድኖች 8 የጥበብ ቤተሰቦች ለትልቅ ዓላማ ለታላቅ ሽልማት ይፋለማሉ። ቡድኖቹ ሰላም፣ ፍቅር፣ አንድነትና ትብብር ይሰኛሉ። እናታቸው የታመመችባቸው ቤተሰቦች ናቸው። እናታቸው እንድትድን መላ መፈለግ፣ መድኃኒቷን ማግኘት አለባቸው። ነገር ግን መድኃኒቷን ለማግኘት የተለያዩ ውጣ ወረዶችን ማለፍ፣ ብልሃትን የሚጠይቅ ትዕግስትን የሚፈታተኑ ሁኔታዎችን ማለፍ አልፈው መድኃኒቱን ማግኘት የግድ ይላቸዋል። አንድነት ቡድን፣ ፍቅር ቡድን፣ ትብብር ቡድን። ትዕዛዙ እዚህ ወረቀት ላይ ይገኛል። ከዚህ በላይ ገንዘብ ከኪሳችሁ አውጥታችሁ መጠቀም አትችሉም። እምዬ ተጣርታለች። ልጆቿም ጥሪዋን ሰምተው ሊደርሱላት ሩጫ ጀምረዋል። በነገራችን ላይ መድኃኒቱን ላገኘ እናት የ300 ሺህ ብር ሽልማት አዘጋጅታለች። አራቱ ቡድኖች ሰላም፣ ፍቅር፣ አንድነትና ትብብር እዚህ ራስ ሆቴል ጀርባ ከሚገኘው እሽቱ የመጽሐፍት መደብር መጥተው ከአጼ ቴዎድሮስ እና ከአጼ ሚኒሊክ መጽሐፍት ውስጥ የቀጣዩን ጉዞ ፍንጭ ያገኛሉ። ወረቀቱና ገንዘቡ ሲደርሰን ወረቀቱ ግር ብሎኝ ነበር። ቀጥታ ራስቴል ጀርባ ያለ መጽሐፍ ቤት ሄደ ያ ቴዎድሮስ መጽሐፍ ታገኛለህ፣ እዛ የተጻፈ ነገር አለ፣ ገጹን እዛ ውስጥ ፈልግ ነው። ከዛ ገንዘቡን ሳይው ራስቴል ለመድረሻ ብዙም አሳሳቢ አልነበረም። ትንሽ ቀረ ያለን የኑሮ ውድነቱ አለ አሁን ሀገራችን ላይና
አንድ ሺህ ብር ምን ልናደርጋት ነው ያን ታክሲ ያሰብን እንደው ምን ነበርኩኝ ስከራከር የነበረው እሱ ምስኪን ነው በጣም ትንሽ ቀን የተወሰነ አስተያየት መመለሻም ላይ የለንም ቀን ስለዚህ ሁሌ የምንሄድበት ስለሆነ ዋጋው ስለሆነ ሁለት አድርግለት በቃ ሁለት አድርግለት እሺ ቴንክ ዩ እናታችን ታማ ነው እባክህ መድኃኒት ልንፈልግ ነውና አስተያየት አድርጉልን እያለን እያስቀነስን ነበር እንትን ስንለኝ ነበር አስተያየት አድርገውልናል ኦልሞስት በነፃ ነው የወሰዱ ማለት ይችላል ገንዘብ ያዥ ፍራያት ስለነበረ ደስ ይላል በጣም በዚሁ አጋጣሚ ሁለተኛው መደብሩ ስለ አፄ ቴዎድሮስ የተጻፈውን ግለጡና እናት ቶሎ በል ልክ በቃ እዛ ጋር ነው የሆነ የውድድር ስሜትም እንትን የሚል ነገር የመጣውና እየተጋጨብን ነበር የሆነ እናትነት ህመሙም አለ እዛ ጋር ያለ ስሜት አለ እንደገና ደግሞ ማሸነፍ የሚለው ነገር አለ ለሞን ሞይ ነው የሚያሳዝነው እሱማ ኋላ ነው መቼ ገና ተነስተዋል ግን ቃጮን ተሸክሞ ጀርባ መጽሐፍ ሻጮች መደብሩ ስለ አፄ ምኒልክ የተጻፈው ፈልጉና ግለጡት ነው ሁለተኛው መደብሩ ስለ አፄ ምኒልክ የተጻፈው ፈልጉና ግለጡት ክራውድድ እኔማ 1000 ብር እኮ በቃ ለኪስ ነው መስሎኝ ነበር የራሳችን ለካስ ያ ሁሉ ወጪ ያለው እየቆጠበች ከታክሲም ከምንም ጋር እየተከራከረች ቆጥባ ማለት ነው ለካ ቀንስ ለነባይ እንተሳሰባለን ራስቴርባ መጽሐፍ ሻጮቹ ላገኙ ሁለተኛው መደብሩ ስለዚህ ምኒልክ የተጻፈው ፈልጉ እዚህ ጋር ግን የለማ ብሔራዊ ጀርባ ያለ ብሔራዊ ጀርባ ጋር ነው እዚህ ጋር መጽሐፍ መሸጫ የለም ያው ላይ ጋሉ እና ሄድ አባት አወኩት ወደ መጀመሪያ ያው ወረቀቱን ስንገልጣው የተላክነበት ቦታ ብሔራዊ ቲያትር ጀርባ መጽሐፍ መሸጫ መደብር 2 ነው ቢር የሚለው ምናምን እና በሚገርም ሁኔታ ስንደርስ ሁለት ግሩፕ እኩል ደርሷል መሰለኝ አባት ስንት ግድ በጣም እናመሰግናለን መልካም ቀን የተቀመጠ ነገር የለም አሜን ያልተለመደ ትእዛዝ ነው የታዘዝነው እናታችን እንደዚህ አዛን አጣቀም ከዚህ በፊትና ወረቀቱንም ስታየው አሁን ሶልም እንዳለው ግራም ያጋባ ነገር ነው ከሄዳችሁ እንደዚህ እንዲያርጉ የሚል ነገር ነበረበትና ትንሽ ግራ ያጋባ ነበር ምንድነው የምናደርገው የመጀመሪያውንስ እሺ ያደረግን በዛ ላይ ደግሞ ራስ ሆቴል ለሚሄድ ብቻ አልነበረም ገንዘቡ ብዙ ብር ነው የተሰጠን ብዙ ብር ነውና ከዛም በኋላ ሌላ ነገር አለ ማለት ነው ወይስ ምንድነው ብቻ በአጠቃላይ የነበረው ስሜት ትንሽ ግር የሚያሰኝ ነበር እና የመጀመሪያው ቤት አጋጣሚ ገባን እዛ ምንድነው የምታወሩት ነው ያሉን ጭራሽ ምንድነው የምታወሩት እዛ ቤት አለ ያለ እኛም ግራ ገባን ልክ አይደለንም እንዴ እናመሰግናለን አንድ ሁለተኛ ቤት ሄድን እዛም የለም ሶስተኛ ቤት ስንሄድ ሌላው ቡድን መጣብን ከዛ በቃ ተወዛገብን መጽሐፋችን ከመደናበራችን የተነሳ አግኝተን ወረቀቱን ዘግተና ድጋሜ ሌላ መጽሐፍ አይተናል አባቴ ስለዚህ ምኒልክ ይጻፋል እሺ ኦኬ ጎሽ እና እንዲያየንና የታችኛው መጽሐፍ ስትወጣ ሶልዬ ያቺና ታልኳት ፍቅራችን ከዛ ነው የጀመረው ባይዘይ ሶልዬ ያቺና ስናወርዳት መጽሐፉን ስንገል ሾላ ገበያ ሌላ ሚሽን አችን ብር መቆጠብ አለብን ከኪሳችሁ እንዳታወጡ ተብለናል የመጀመሪያ እንደውም እኔ ከፈልኩኝ እዛም እናበቃ ነው ይመስለኝ ነበር ራስ ቲያትር ጀርባ ላይ እናበቃ ስለመሰለኝ ለባለ ታክሲው ከፈልኩ በቃ ጨርሰናል ብለን ማለት ነው አትሂድ አልኩት በኋላ አንድ ላይ እንዲታሰብ ይሳቡ ምክንያቱም ላይ በቃ ይችላል ተሰጠው በእናት አፍጥነው በእናት ስፒድ ብሬከር በቃ እኮ በዚህ ማለፋችንም እንደ አንተ ራዳር አለ እኮ ራዳር አለ ቆጣጣራ በሲኛው ጋር አልተናይዳ መጽሐፍ እዚህ ተቀምጧል እዚህ መጣለህ መጽሐፍ ቦሌ ቴድሮስ አፄ ቴድሮስ ሌላ ይታለ ስለ አፄ ቴዎድሮስ የተጻፈ
ማለት ገብተው ከመሀል ስለነበር አንድ ወረቀት ብቻ በደንብ እንትን አላልነው። ከዛ ደግሞ ስናነባ ከአጼ ቴዎድሮስ ስለ አጼ ቴዎድሮስ ከተጻፈው መጽሐፍ ነው የሚለው። እኛ አጼ ምኒልክ ነው ከዛ በኋላ ብናይ አጣን አጼ ቴዎድሮስ መጽሐፎች ውስጥ ስለ አጼ ቴዎድሮስ የተጻፉ መጽሐፎች ውስጥ። ከዛ በዛምኛውን በኩል ስንፈልግ አጼ ምኒልክ ነው እዛ ላይ የተጻፈው መጽሐፍ ውስጥ አገኘ። ምኒልክ ነው የሚለው እሱን ይዘን ልንሄድ የተባለው ከአጼ ቴዎድሮስ ነው የሌላ ሰው መጨረሻ ላይ ድጋሚ አጋጣሚ ያንደጋ አገኘ ነው ድጋሚ። ወይኔ አገላብጠኸዋል እኮ እስካሁን እኮ አገላብጠኸው ነበር። ወይ እሺ ሾላ ገበያ እጣን የሚሸጥበት ጋር ድረሱ። ከሽታና ከመረጥ ጥላ ሱቅን አገኙ። ጥላ ሱቅን አገኙ። ብቻ ሾላ ገበያ ነው የምንሄደው። ሾላ ገበያ እንሂድ። አክስ በርታ ሁለተኛው ቤት ሄዱ። ወደዛ ነው? እሺ ይኸው በቃ ቻው በቃ አባዬ ሾላ ገበያ ደርሰን ሾላ ገበያ ስንት ነው እንዴ? አንተ ከሁለት ከምሳ ውጭ አታውቅም እንዴ? ቆይ እሺ እንሂድ። ቀጥሎ የሚሆነውንም ስለማን እንነጋገራለን። የመጀመሪያው ተጠናል አይደል? ሩት መጽሐፍ አለ እዚህ የተቀመጠ? አዎ እሺ ፈልጉ እዚህ ስላጼ ምኒልክ አንድ ብቻ ነው። ንግበው ሶስት የለም። አጼ ቴዎድሮስ አይደለም። እሱ ጋር እንዴት ነው መሰለ እኛ ልባችን በቃ መጽሐፉን ፍለጋ ላይ ነው። ታክሲው ጠብቀን ምናምን የምንልበት ሰዓትም የለም። ይሄ ልብ አንዳንዴ በቃ አንድ ቦታ ላይ የሚሆንበት ነገር የለም። ልጁን ረስተነዋል። ካደረሰን በኋላ ጭራሽ ዝም አላለንም። በቃ መጽሐፉን ፍለጋ ላይ ሩጫ ላይ ነን እናታችንን ለማዳን እና ከዛ ስንመለስ ታክሲ ደግሞ ያስፈልገናል መጽሐፉ ከተገኘ በኋላ። ሾላ ገበያ ታክሲ ነይ ከዛ ታክሲ ሲባል ደግሞ ታክሲ የለም። ታክሲውን ፍለጋ ደግሞ ሌላ ሩጫ እና በዛ ሰዓት ትንሽ በቃ የሆነ ስሜታችን ብዙ ቦታ ላይ ነበር። አዎ ከኛ ግሩፕ ውጭ የነበሩት ግሩፖች ያንን ነገር የተረዱት መሰለኝ። እኔ አላወቅንም ነበር። ታክሲ ጠብቀን ብለን ሄደን ደርሰን እንደምንመለስ አናውቅም ነበር እና ታክሲውን ምን የነበረብንን ሂሳብ ከፈልን ሄደን ወደዛ ቦታ። ከዛ በኋላ ሌላ ትዕዛዝ ደግሞ ሲሰጠን ሌላ ሰፈር ነው ወደ ሾላ ገበያ የሚል ነው እና የዛኔ ሌላ ታክሲ ደግሞ ፍለጋ ሩጫ ሾላ ገበያ። እሺ ግቢ ስንት ነው? ስንት? ኧረ በእናትህ ቀንስልን እንዴ! ከሰሚት የመጣንበት ነው 200 ብር በእናትህ 100 ብር በእናትህ ራስ ሆቴል ጀርባ መጽሐፍ ሻጮቹን አገኘ። ሁለተኛ መደብር ኦኬ ቀርታ ይሄ ነው ሁለተኛ መደብር። የመጀመሪያ መደብር የትኛው ነው? መጀመሪያኛው ነው? ሁለተኛ የትኛው ነው? እዛ ጋር ስንደርስ ጽሁፉ ላይ ምን ይላል? መጽሐፍት ሁለተኛው ሱቅ ይላል እና እኛ እንደሄድን በላይኛው መንገድ ስለገባን በላይኛው በኩል ያለው ሁለተኛው መጽሐፍት ቤት ገብተን እንፈልጋለን። ትዝ ሲለኝ እኔ ነኝ እንደውም እንዴ ቁጥር 2 መጽሐፍት ቤት እኮ ነው የሚለው። ሁለተኛ በዛ የሚባላል በዛ ለካ ታች ያለው ነው። እንደገና ተመልሰን እዛኛው ሄደን እንደገባን ነው የአጼ ቴዎድሮስን መጽሐፍ አገኘ። ስንገልጠው እዛ ውስጥ ወረቀቱን አገኘ። ስለገበያ ቅመም የሚሸጥበት ጋር ደረሱ። ቸርነትን አገኙት። ከሽታና በጣም ተመረጡ። እሺ ታክሲ ታክሲ የት ነው የሚገኘው? ታክሲ የቱ ጋር ነው ያለው? ሾላ ገበያ
ሾላ ገበያ ቅመም የሚሸጥበት እንትን ማለት ታክሲ ያው ታክሲ ስትዞር አገኘናል እንደው እባክህ ወደ ሾላ ወሰደን ሾላ ሾላ ገበያ ውስጥ ነን አራቱ ቡድኖች እዚህ እንደደረሱ ሁለት አማራጭ አላቸው እጣንና ቅመማቱን ለመለየት በማየትና በማሽተት ድንብላል ቀንደ በርበሬ ነጭ ቀንደ በርበሬ ገምዝ ጥምዝ እነዚህን ሩብ ኪሎ በመስፈር መለየት ይጠበቅባቸዋል ከዚህ በኋላ የሚቀጥለውን ጉዞ አማራጭ ፍንጭ ያገኛሉ አንዱ ትዕዛዝ እጣን መሸጫው ጋር ሄዱና የሚል ነው እና እንግዲህ እጣን ቅመም እንደዚህ ምናምን የሚለው ስሜት ከመድኃኒት ጋር የሚገናኝ ነገር አለውና እጣን የሚሸጥበት ጋር ነው ሽም ተወስደን እዛ ጥላ ሱቅን አገኙ 487 ከሽታና ከመረጣ አንዱን መረጡ ምንድነው ከመረጣ ምንድነው እኔም ማቀል የጣን ስም ግራ ያጋባ ነበር ምንድነው እኔማ መረጣ የሚለው የተሳህተ ጽሁፍ መስሎኝ ነበር ከሽታና ከመረጣ መረጡ ነው የሚለው አንደኛው ስለዚህ ከሽታና ከመረጣ ነው ግራ ይገባን የነበረው ምን ማለት እንደሆነ ሾላ ገበያ እጣን የሚሸጥበት ጋር ሽታ ወይ መረጣ ሁለቱም ሱቅ መሆን አለ የሱቅ ስም መስል ሽታ ራሱ ሽታ ኦብቪየስሊ ይታወቃል ሽታ ነው መረጣ ግን ምንድነው በቃ እሱ ነው መድኃኒቱ ብለን ነበር መድኃኒቱ ወይዛው ከምንመርጠው ነገር ነው ወይስ ሽታ ራሱ አሁን ሽታ ሲባል የሽታ መድኃኒቶች አለ ገበያ ማል ገብተህ ሽታና መረጣ የሚባል ሱቅ ልንፈልግ ነው ገበያ እሱም ቅመም የሚሸጥበት ቦታ ላይ መሆን አለ እዛ ቸርነት እናገኙ ነው የሚለው ቸርነት እዚህም ቤት እናገኛለን ማለት ነው ያው ለወንድሜ ብዙውን ቆይም የተወሰነ ጠብቀንሽ ያው 487 አያቸው እንዴ ነው ሙስፋል አሉ እዛሉ ቢቢጫ ስለዚህ ዘናባችሁ ያካኝ መስለኝ በዚህ ወደዛ መስለኝ ብኖር ይሻላል ጠብቅ ትመጣለሽ በኋላ እንስተሽ ስንመለስ እንሰጣለን እሺ 487 ቆይ ያየን ነው እንጂ ምን አስጠየቀን 475 487 ቅመም ወዴት ነው እናት ቅመም መንገድ አለ ወደ ውስጥ እሺ ይቅርታ ቅመም የሚሸጥበት የቱ ጋር ነው ቅመማ ወደዛ ይቅርታ ቅመም የሚሸጥበት የቱ ጋር ነው አንተ ጋር ተልከ ነበር ከሽታና ከመረጣ አንዱ ምረጡ ማለት ነው ከመረጣ መረጣ ማለት ነግሬና መርጠን እሺ ምትመጣውን ማለት ነገርና መርጠን እሺ 85 86 87 አማን ነው ከሽታና ከመረጣ ምን ነው ሰጠችን ወረቀት ሴትዮዋ ከዛ እነዚህን እጣኖች የተጻፉ ነበሩ ከነዛ መሃል መምረጥ ነውና እጣኖች አሉና ለይቶ መምረጥ ነው ሉባንጃ ምናምን አንዳንዶቹን ያው
ታቃቸዋለህ ያው እናቶቻችን ምናምን ሲጠቀሙ ስለምትል የትኛው እንደሆነ በደንብ መለየት ትንሽ ብንወዛገብን እንጂ በቃ እሺ ሉባንጃማ ያውና ሉባንጃ ያው ሉባንጃ ይሄ ወይ ይሄ አይደለም ይሄ ከርቤ ነው አይደለ የሾላ ገበያው ትንሽ ያስቅ ነበር ማለት ቅመማ ቅመሞችን እንድንመርጥ ነበር የተነገረን እኔ እንደውም ገውዝ የእውነት ምን ማለት እንደሆነ አላውቅም ነበር ገውዝ ገውዝ ድብልቅ ማለት እንግዲህ ያው ከሁሉም ነው የሚሆነው አይደለ ይሄ ነው ድብልቅ ይሄ ነው ድብልቅ አይደለ ከዛ ኦጋዴ ቸርነት ህዝብ እዚህ ነው ይድፋሽዋን ጠይቃችሁ ሸክሟን አግዟትና ዋን ተተሉላት ትፈጥራለህ ቁስቋም ማርያም ይልፋሽዋን አለ አብሮ ነው ይልፋሽዋን አግኟት ከዛ ሸክሟን አግዟት ሽታና ከመረጫ ምንድነው ሽታና መረጫ ያጣን አይነት መሰለኝ ግራ ተጋባን ሄደን ይዘንም ከሄድን በኋላ ግራ ጋባን ነው በቃ እዚህ ነው መድኃኒቱ ያለው ግድ የለህም ተው እንመለስ ምናምን ሁሉ ቢዩ ተመልሰናል ሁሉ ማለት መድኃኒቱ ያለው እዛ ነው እኛ ስላላወቅነው ነው ብለን ከሄድን በኋላ ሁሉ ተመልሰናል ነጭ ቁንዶ በርበሬ ጥቁራዝ ሙሉ ያው እኔ ያው ከሴትነቴ ጋር የተያዘ ስለሆነ አቃቸዋለሁኝ ትንሽ ግን ያው የቅመሙ መመሳሰል አለ ከለሮቹም ይመሳሰላሉ በዛ ላይ ድንጋጤውም አለ በቃ ብዙ ቦታ ነው የሚሆነውና የትኛው ቅመሙ እማቀውን ቅመም ራሱ ጠፍቶብኛል እያየሁት ቁንዶ በርበሬ ይሄ ነው በቃ አይደለም እንዴ ቢጥቢጣ ነው ይሄ እኮ ቁንዶ በርበሬ ሊባል ይችላል ግዴለሽም ቁንዶ በርበሬ ሊሆን ይችላል ፍሬያት ቁንዶ በርበሬ ይሄ ሊሆን ይችላል ይሄ ቢጥቢጣ ነው ቢጥቢጣ እኮ ሌላ ስም ሊኖረው ይችላል እኔ እዛ ላይ ሰንፌ ነበር ግን ቆሞ ነበር የሆነ ሰዓት እንደ ትንሽ ነገር የምናየው ነገር በሙሉ ትልቅ ነገር ነው ሁሌም በህይወት ውስጥ አንድ ቀን ትልቅ ነገር ሆኖ ይመጣልና ምንድነው የተማርኩት በህይወታችን ውስጥ ስንኖር ትንሽ ነገር ብለን ንቀን ማለፍ የለብንም ማለት እኔ አላሳየም ዝም ብለን እንደዚህ እንዳለም ታሽ በጣም ፈልገ ነሽትሹም ፈታ አላደረገም ማለት በአይናችን ስለሚተከከ አይታየም እንደዚህ እንዳላሽ ከዛ ፈስል እንትን ይሄ ነው ይሄ ነው yes ጨርሰናል እሺ ነስ ቁስቋም ማርያም መቃብሩ ጋር ድረሱ ይልፋሽዋን ጠይቃችሁ ሸክሟን አግዟትና ጥጧን ፍተሉላ ቁስቋም ማርያም ነው እንግዲህ መድኃኒት ፍለጋ ላይ ያለን ስለዚህ ስናነብ ሾላ ገበያ ውስጥ እገሌ የሚባል ሰው ቸርነት የሚባል ሰው ታገኛላችሁ እዛ ውስጥ ከሚሸተትና ከሚታይ ቅመሞች ፈልጉ ሲል መድኃኒት ነው መሰለኝ መድኃኒቱን ምናገኝ ነው መሰለኝ ለካ እዛም ስንደርስ ሌላ የሚጠብቀን ሰው አለ ሌላ የሚሰጠን ወረቀት በኋላ ነው የተረዳ ነው እንግዲህ ይሄን መድኃኒት ለማግኘት ትግስት ሩጫ ምናምን እንዳለበት ለማየት ነው እዛ ድረስ ለካ ያወሰዱ እንጂ ነጭ ቆንጆ በርበሬ
በቃ እሱን ግታችሁ እሺ ይሄ ልክ ነው ቁስቋም ማርያም መቃብሩ ጋር ድረሱ የልፋሿን ጠይቃችሁ ሸክሟን አግዟትና ጥጧን ፍተሉ ቁስቋም ማርያም ቁስቋም ሽሮሜዳ ሽሮሜዳ ቁስቋም ሽሮሜዳ መቃብሩ ጋር ቶሎ በይ እንፍጠን እሺ እናመሰግናለን